አብዛኞቻችን ማሳጅን የምናየው ከከባድ ስራ በኋላ ለጡንቻ መዝናናት ብቻ የሚደረግ የቅንጦት ተግባር አድርገን ቢሆንም ከቆዳችን ስር የሚደበቀው እውነታ ግን ከዚህ እጅግ የጠለቀ ነው። ማሳጅ ለሰውነታችን የውስጥ አካላት በተለይም ለኩላሊታችን የሚሰጥ የጤና በረከት ተፈጥሯዊ የፈውስ ጥበብ ሊባል የሚችል ሲሆን እንደ አንድ የሰውነት ሶፍትዌር አፕዴት ሆኖ ያገለግለናል። ይህ ሂደት ስራውን የሚጀምረው የደም ዝውውርን በማነቃቃት ነው። ደም በነፃነት መፍሰስ ሲጀምር ኦክሲጅንና ጠቃሚ ንጥረ ነገሮች ወደ እያንዳንዱ የሰውነታችን ክፍል በፍጥነት ከመድረሳቸውም በላይ የሊምፋቲክ ፈሳሾች እንዲንቀሳቀሱ በማድረግ ህዋሳቶቻችን የተከማቸ መርዛማ ቆሻሻን በቀላሉ እንዲያስወግዱ መንገድን ይከፍታል። ከሁሉ በላይ ደግሞ ማሳጅ የጭንቀት ሆርሞን የሆነውን ኮርቲሶልን በመቀነስ የደም ግፊትን ያረጋጋል። ይህም ለጡንቻ መዝናናት ብቻ ሳይሆን ለውስጣዊ የአካል ክፍል ሰላምም ወሳኝ መሰረት ነው ማለት ነው። ኩላሊታችን በቀን 24 ሰዓት ያለ እረፍት ደምን የምታጣራ የሰውነት ፋብሪካ እንደመሆኗ መጠን ይህችን ፋብሪካ በጤና ለማንቀሳቀስ የማሳጅ ሚና የማይተካ ነው። ማሳጅ የነርቭ ስርዓትን በማረጋጋት የደም ግፊትን ዝቅ እንዲል ማድረጉ በኩላሊት ጥቃቅን የደም ስሮች ላይ የሚፈጠርን ጫና በመቀነስ እድሜዋን ያራዝማል። በተጨማሪም ኩላሊት ሲደክም በእግርና በተለያዩ ቦታዎች የሚከማቸውን ፈሳሽ በማንቀሳቀስ ቆሻሻው ወደ ደም ዝውውር ተመልሶ በኩላሊት በኩል እንዲወገድ ያግዛል። ለዚህ ስራ ደግሞ እንደ ሊምፋቲክ ድሬኔጅ ያሉ የማሳጅ አገልግሎቶች ቆሻሻን በቀጥታ ወደ ማጣሪያ ስርዓቱ በመምራት የኩላሊትን ሸክም ይቀንሳሉ። በተመሳሳይ ሁኔታ በሆድ አካባቢ የሚደረግ የአብዶሚናል ማሳጅ በውስጥ አካላት ላይ የሚፈጠርን መወጠር በማስወገድ ወደ ኩላሊት የሚሄዱ የደም ስሮች እንዲከፈቱና የተሻለ የማጣራት ስራ እንዲከናወን ምቹ ሁኔታን ይፈጥራል። በአጠቃላይ ማሳጅ ከአካላዊ መዝናናት ባለፈ የሰውነታችንን ዋነኛ ማጣሪያ የምትጠብቅበት ስልታዊና ሳይንሳዊ መንገድ ነው። ጤናማ አመጋገብና በቂ ውሃ መጠጣትን ከተገቢ የማሳጅ ጥበብ ጋር ስናቀናጅ ለኩላሊታችንና ለጠቅላላ የሰውነት ብቃታችን ዘላቂ ስጦታ እየሰጠን መሆኑን መገንዘብ ይኖርብናል ማለት ነው። ኩላሊትና ማሳጅ ያላቸው ግንኙነትን ስንመለከት ደግሞ በቧንቧና በማጣሪያ መካከል እንዳለው ዝምድና አድርገን ልንቆጥረው እንችላለን። ኩላሊታችን የሰውነታችን ዋና ማጣሪያ ስትሆን ማሳጅ ደግሞ ወደዚህ ማጣሪያ የሚገባውንና የሚወጣውን ፈሳሽ የሚቆጣጠር ረዳት ሞተር ማለት ነው። እነዚህ ሁለት ነገሮች እንዴት እንደሚገናኙ መሰረታዊ ምክንያቶችን እንደሚከተለው በዝርዝር እንመልከት። ማሳጅ የደም ዝውውርን ፍጥነትና ጥራት በከፍተኛ ደረጃ ይጨምራል። ኩላሊት ደግሞ ስራዋ ደምን ማጣራት እንደመሆኑ መጠን የደም ዝውውር ሲፋጠን ኩላሊት በቂ ደም በወቅቱ እንድታገኝ ያደርጋታል። ይህም የኩላሊት ህዋሳት በኦክሲጅን እንዲታደሱና የማጣራት ስራቸውን በብቃት እንዲወጡ ምቹ ሁኔታን ይፈጥራል። ማሳጅ በማድረግ የደም ዝውውርን ስናነቃቃ ልክ የቆሸሸ ውሃ ወደ ማጣሪያው በደንብ እንዲፈስ እንደመርዳት ይቆጠራል። ሌላኛውና ወሳኙ ትስስር የደም ግፊት ነው። ኩላሊት ለጤናዋ ደም ግፊት መረጋጋት እንዲኖር በጣም ትፈልጋለች። ምክንያቱም ከፍተኛ የደም ግፊት የኩላሊትን ጥቃቅን ማጣሪያዎች በቀላሉ ሊያፈራርሳቸው ይችላል። ማሳጅ በሚደረግበት ወቅት ሰውነታችን የነርቭ ስርዓቱን በማረጋጋት የደም ስሮች እንዲለጠጡና ግፊቱ እንዲቀንስ ያደርጋል። ይህ ሲሆን ኩላሊት ላይ የሚፈጠረው ከፍተኛ ጫና ይለቃል። ይህም ኩላሊት እንዳትወጠርና በሰላም ስራዋን እንድታከናውን ዋስትና ይሆናታል ማለት ነው። በተጨማሪም በሰውነታችን ውስጥ ያሉት የሊምፋቲክ ፈሳሾች ቆሻሻን ተሸክመው የሚዞሩ ናቸው። እነዚህ ፈሳሾች በራሳቸው መዘዋወር ስለማይችሉ እንቅስቃሴ ወይም ደግሞ ማሳጅ ይፈልጋሉ። ማሳጅ እነዚህን መርዛማ ፈሳሾች በማንቀሳቀስ ወደ ኩላሊት እንዲሄዱና በሽንት መልክ እንዲወገዱ ግፊትን ያደርጋል። ኩላሊት በሰውነት ውስጥ የታቆሩ ፈሳሾችንና ሶዲየምን ለማስወገድ በምታደርገው ትግል ማሳጅ እንደ ቀኝ እጅ ሆኖ ያግዛታል። በአጭሩ ማሳጅ የሰውነትን ቆሻሻ የማስወገድ ሂደት ወይም ዲቶክሲፊኬሽን የምንለው ማለት ነው። እሱን በማፋጠን የኩላሊትን የስራ ጫና በእጅጉ ይቀንሳል። በመጨረሻም ማሳጅ የጭንቀት ሆርሞኖችን በመቀነስ በሰውነት ውስጥ የሚፈጠሩ ኢንፍላሜሽኖችን ወይም መቆጣቶችን ይቀንሳል። ይህም በኩላሊት ዙሪያ ያሉ ጡንቻዎችንና ህብረ ህዋሳት እንዳይሽከረከሩና የደም ስሮች እንዳይጨመቁ በማድረግ ኩላሊት በነፃነት የኬሚካል ሚዛኗን እንድትጠብቅ ይረዳታል። ስለዚህ ማሳጅ የጡንቻ መዝናናት ብቻ ሳይሆን የኩላሊትን የማጣራት ተግባር በሳይንሳዊ መንገድ የሚደግፍ የጤና ጥበቃ ዘዴ ነው ማለት ነው። ከኩላሊት ጤና ጋር በተያያዘ ማሳጅ መደረግ ያለባቸው ቦታዎች ከኩላሊት መገናኛ ከነርቭ መስመሮች ጋር በቀጥተኛ የሚገናኙ ሲሆን እነዚህን አራት ቁልፍ ቦታዎች ትኩረት ሰጥተን ማከም የተለየ ውጤት ያስገኝልናል ማለት ነው። ለምሳሌ አንደኛ የታችኛው የጀርባ ክፍል ወይም ሎወር ባክ ኤሪያ የምንለው ነው። ይህ ቦታ ኩላሊቶቻችንን የሚገኙበት ቀጥተኛ ስፍራ ሲሆን ማሳጁ መደረግ ያለበት ከአከርካሪ አጥንት ግራና ቀኝ ባለው ለስላሳ ክፍል ላይ ነው።
እዚህ አካባቢ የሚደረግ ለስላሳ እሽት በቀጥታ ወደ ኩላሊት የሚሄደውን የደም ዝውውር በማነቃቃትና በአካባቢው ያሉ ጡንቻዎችን በማዝናናት ኩላሊት ያለምንም መወጠር ስራዋን እንድታከናውን ምቹ ሁኔታን ይፈጥርላታል ማለት ነው። ሁለተኛ ደግሞ በእግር ጫማ መሃል ላይ ነው፣ ወይም ደግሞ ዘ ሶል ኦፍ ዘ ፉት የምንለው አካባቢ ማለት ነው። በነርቭ ነጥቦች ጥናት ወይም ሪፍሎክሶሎጂ መሰረት የኩላሊት ተወካይ ነጥብ የሚገኘው በእግር ጫማ መሃል ላይ ነው። ይህም ቦታ በመጫን ወይም በክብ ቅርጽ በማሸት ከኩላሊት ጋር የተገናኘውን የነርቭ መስመር ማነቃቃት ይቻላል። ይህም ኩላሊት በሰውነት ውስጥ ያለውን የውሃና የጨው ሚዛን ለመጠበቅ የምታደርገውን ተፈጥሯዊ ጥረት በእጅጉ ያግዛታል ማለት ነው። ሶስተኛው ደግሞ የሆድ ዕቃ የላይኛው ክፍል ወይም አብዶሚናል ሪጅን የምንለው ነው። ከእምብርት በላይና ከጎድን አጥንት በታች ያለው የሆድ ክፍል ማሳጅ መደረጉ የውስጥ አካላትን ጫና ይቀንሳል። ኩላሊቶቻችን የሚገኙበት ከሆድ ዕቃ በስተጀርባ ቢሆንም የፊት ለፊት የሆድ ክፍል ሲታሽና ሲላላ ኩላሊት ያለምንም መጥበብ ወይም ደግሞ መገፋት ስራዋን በሰፊው እንድታከናውን ትልቅ የቦታ ነፃነትን ይሰጣታል ወይም ታገኛለች ማለት ነው። አራተኛና የመጨረሻው ደግሞ የቁርጭምጭሚት ውስጠኛ ክፍል ወይም ኢንሳይድ ዘ አንክል የምንለው ማለት ነው። በአጥንትና በጅማቱ መካከል ያለው ይህ ስፍራ የኩላሊት መስመር መተላለፊያ ተደርጎ ይወሰዳል። እዚህ አካባቢ ማሳጅ ማድረግ በተለይ በእግር ላይ የሚፈጠርን የፈሳሽ እብጠት ለመቀነስ የሚረዳ ሲሆን የታቀረ ፈሳሽ ተንቀሳቅሰው ወደ ኩላሊት እንዲሄዱና በሽንት መልክ እንዲወገዱ ግፊትን ያደርጋል። ባጭሩ እነዚህ ቦታዎች የሚመረጡት ኩላሊትን በደም ለመመገብ ከጫና ለማገዝና በነርቭ መስመሮች በኩል ስራዋን ለማነቃቃት ነው። ጤናማ አመጋገብና በቂ ውሃ መጠጣትን ከነዚህ የማሳጅ ጥበቦች ጋር ስናቀናጀው ለኩላሊታችን ዘላቂ ጤንነት የማይተካ ዋስትናን እናገኛለን ወይም እንሰጣታለን ማለት ነው። ይሁን እንጂ ኩላሊት እጅግ ስስ አካባቢ በመሆኗ በእነዚህ ቦታዎች ላይ የሚደረገው ማሳጅ ሁልጊዜም ቢሆን ለስላሳና ጥንቃቄ የተሞላበት መሆን እንዳለበትና የከፋ የጤና ችግር ካለም የሕክምና ባለሙያ ማማከር አስፈላጊ መሆኑን በዘንጋት የለብንም ማለት ነው። ሌላው ደግሞ ማሳጅ የምናደርግበትን ጊዜና ሰዓት ማወቅ ነው። ምክንያቱም ይህን ጊዜና ሰዓት በምናውቅ ጊዜ ራሱን የቻለ ለየት ያለ ጥቅም ስላለው ማለት ነው። እሱን ደግሞ ከዚህ በመቀጠል አንድ ባንድ እንመልከተው። ማሳጅ የምናደርግበት ሰዓት ልክ እንደ መድኃኒት አወሳሰድ በውጤቱ ላይ የጎላ ልዩነት ያመጣል። ለኩላሊት ጤናና ለተሟላ የሰውነት መነቃቃት ማሳጅ ለማድረግ ተመራጭ የሆኑ ሁለት ወርቃማ ሰዓቶች አሉ። የመጀመሪያው ማለዳ ላይ ከእንቅልፍ እንደተነሳን የሚደረግ የማሳጅ ስራ ሲሆን ይህም ሰውነታችን ከረጅም ሰዓት እንቅልፍ በኋላ የሚነቃበትና ኩላሊታችን ሌሊቱን ሙሉ ያጠራቀመችውን ቆሻሻ ለማስወገድ የምንዘጋጅበት ወቅት በመሆኑ ነው ማለት ነው። በሌሊት እንቅልፍ ወቅት የደም ዝውውር ስለሚገታና ፈሳሾች በአንድ ቦታ የመቆም ዝንባሌ ስለሚያሳዩ ማለዳ ላይ የሚደረግ ማሳጅ የደም ዝውውርን ወዲያውኑ በማነቃቃት ኩላሊት ቆሻሻን በሽንት መልክ በቀላሉ እንድታስወግድ ይረዳታል። ይህ ሂደት ልክ የሰውነትን ሞተር በማሞቅ የቀኑን የጽዳት ስራ በብቃት ለማከናወን እንደ መነሻም ይሆነናል ማለት ነው። በሌላ በኩል ምሽት ላይ ከመተኛት በፊት የሚደረግ የማሳጅ አገልግሎት ሲሆን ይህ ደግሞ ሰውነታችን የዕለቱን ውጥረት የሚያስወግድበትና ራሱን ለጥገና የሚያዘጋጅበት ወቅት በመሆኑ መጠን እጅግ ወሳኝ ነው። ኩላሊት በከፍተኛ ሁኔታ የሚሰሩትና ራሳቸውን የሚያድሱት እኛ ተኝተን በምናርፍበት ወቅት በመሆኑ ከፍተኛችን በፊት የሚደረግ ማሳጅ የደም ግፊትን ዝቅ በማድረግ እንዲሁም ደግሞ የነርቭ ስርዓታችንን በማረጋጋት ኩላሊታችን ያለምንም ጫና ስራውን እንድታከናውን ምቹ ሁኔታን ይፈጥርላታል ማለት ነው። በተጨማሪም በቀን ውሎ በእግራችን አካባቢ ተጠራቅሞ የነበረው ፈሳሽ ወደ ማጣሪያው ስርዓት እንዲመለስ በማድረግ የጠዋቱን የማጽዳት ስራ ያቀላጥፋል። ይሁን እንጂ የማሳጅን ውጤት ከፍ ለማድረግ ጥቂት መሰረታዊ ጥንቃቄዎችን መከተል ያስፈልገናል። ይህም ደግሞ ምግብ እንደተበላ ደማችን በሙሉ ወደ ሆድ ዕቃ ለመቃጠል ስለሚሄድ ከምግብ በኋላ ወዲያውኑ ማሳጅ ማድረግ ለኩላሊት የሚገባውን የደም ፍሰት ሊያስተጓጉልብን ይችላል። በመሆኑም ቢያንስ ለ2 ሰዓታት መጠበቅ ይመከራል። ከሁሉም በላይ ደግሞ ከማሳጅ በኋላ በቂ ውሃ መጠጣት ወሳኝ መሆኑን መዘንጋት የለባችሁም። ማሳጅ በሰውነታችን ውስጥ ያሉ ቆሻሻዎችን ስለሚያንቀሳቀሳቸው እነዚያ ቆሻሻዎች በኩላሊት በኩል ተወግደው እንዲወጡ ውሃ እንደ ተሸካሚ መኪና ሆኖ ያገለግላል ማለት ነው። ባጭሩ ለፈጣን መነቃቃት ማለዳን፣ ለጥቂት የኩላሊት ጥገና ደግሞ ምሽትን በመምረጥና ከማሳጅ በኋላ ውሃ በመጠጣት የሰውነታችንን ማጣሪያ በከፍተኛ ብቃት መንከባከብ እንችላለን ማለት ነው። ክቡራትና ክቡራን እንግዲህ በዛሬው ቆይታችን ማሳጅ ለጡንቻ መዝናናት ብቻ ሳይሆን ለሰውነታችን ዋነኛ ማጣሪያ ለሆነችው ኩላሊታችን ያለውን የማይተካ ፋይዳ በዝርዝር ተመልክተናል ብዬ አስባለሁ። የማሳጅን የጤና ጥቅሞች ከኩላሊት ስራ ጋር ያለውን ጥልቅ ሳይንሳዊ ትስስር
እንዲሁም ደግሞ ውጤታማ የሚሆንባቸውን 4 ቁልፍ የሰውነት ቦታዎችና ወርቃማ ሰዓቶችንም በሚገባ አስረድቻቸዋለሁኝ። ከታችኛው የጀርባ እሽት የደም ዝውውርን የማነቃቃት ኃይል ጀምሮ በእግር ጫማና በቁርጭምጭሚት ላይ ያሉ ነጥቦች የኩላሊትን የጥገና ዑደት እንዴት እንደሚያንቀሳቅሱ እንዲሁም የሆድ አካባቢ ማሳጅ በውስጥ አካላት ላይ ያለን ጫና እንዴት እንደሚያቀል በዝርዝርም አይተናል ማለት ነው። እነዚህ የማሳጅ ጥበቦች የተፈጥሮ የፈውስ ስጦታዎች ቢሆኑም እውነተኛ መድኃኒትነታቸውን የምናገኘው ግን በትክክለኛው ቦታ በሰከነ መንገድና በወርቃማው የማለዳ ወይም የምሽት ሰዓት ላይ ስንተገብራቸው ብቻ መሆኑን ማወቅ ይኖርባቸዋል ማለት ነው። የኩላሊት ጤናን ለመጠበቅ ውድ ዋጋ ከማውጣታችን በፊት በእጃችን ላይ ያለውን ይህን ተፈጥሯዊ ጥበብ ቅድሚያ በመስጠት የሰውነታችንን የማጽዳትና ራስን የመፈወስ አቅም ማዳበር ይጠበቅብናል ማለት ነው። ስለዚህ እንዲህ ያሉ ህይወት ቀያሪ የጤና ትምህርቶችንና በተግባር የተፈተኑ ተፈጥሯዊ እውቀቶችን ዘውትር ለማግኘት ከፈለጋችሁ ደግሞ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ ሁኑ ማለት እወዳለሁኝ። ማንኛውንም ጥያቄ ወይም ደግሞ በእነዚህ የማሳጅ ዘዴዎች ላይ ያላችሁን ተሞክሮ በኮሜንት ላይ አጋሩኝ። እኔ ምላሽ ለመስጠት ዘውትር ዝግጁ ነኝ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁኝ። ሰላም ሁኑ።